እጅግ በጣም ያሳዝናል። አርሲ የኦርቶዶክሳውያን እልቂትና የግፍ ግድያ ማስፈጸሚያ ምድር መሆኗን ቀጥላለች። ዛሬም የ10 ዓመት ህፃንን ጨምሮ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። ዛሬ ማለትም ህዳር 1 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ቡጢሌ ብዮ ቀበሌ ጠለታ አካባቢ በአውድማ ላይ እህል እየወቁ ያሉ 3 የኦርቶዶክስ ሃይማኖት ተከታዮች በጥይት ተደብድበው በአሳዛኝ ሁኔታ ተገድለዋል። ዛሬም አርሲ የንጹሐንን ህይወት መንጠቋን ቀጥላለች። በግድያው የ10 ዓመት ብላቴናም ጭምር በግፈኞች የተገደለ ሲሆን እስከ መቼ በዚህ መልኩ ኦርቶዶክሳውያን ይገደላሉ? የሚመለከተው አካል ስለምን የዜጎቹን ደህንነት አያስጠብቅም? የሚሉ ጥያቄዎች ተደጋግመው ቢነሱም አሁንም ድረስ ምንም አይነት ምላሽ ሊሰጥ የቻለ አካል ግን የለም። እባካችሁን በግፍና በጭካኔ እየተገደሉ ላሉ ለአርሲ ኦርቶዶክሳውያን ድምጽ እንሁናቸው። መረጃውን ሪፖስትና ሼር በማድረግ ለብዙሃኑ እንዲደርስ አድርጉ። ፍትህ ለአርሲ ኦርቶዶክሳውያን እያላችሁም ድምጻችሁን አሰሙ። ለቤቱ እንግዳ የሆናችሁ ደግሞ ፎሎ በማድረግ ትኩስና አዳዲስ መረጃዎችን በፍጥነትና በጥራት ተከታተሉ። ጥቁር ለምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል። ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል። ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው። ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። ምክንያቱም የሚሞተው ሰው ነው። ሰው እየተገደለ ነው። በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው። አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙት። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል መንግስት፣ የጸጥታ አካላት፣ ሁሉም እንግዲህ የእምነት ተቋማት ይህን ነገር አፋጣኝ መልስ መስጠት አለባቸው። እናንተም ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ለአርሲ ክርስቲያኖች፣ ለአርሲ ኦርቶዶክሳውያን ድምጽ እንኑላቸው። ሞታቸው መገደላቸው ይበቃል። ምስራቅ አርሲ እየተካሄደ ያለው የኦርቶዶክስ እምነት ተከታዮችን ግድያ ለመመርመር 9 አባላት ያሉት የልዑካን ቡድን ያሰማራው የኢትዮጵያ የሃይማኖት ተቋማት ጉባኤ የደረሰበትን የምርመራ ውጤት እንዲቀለብስ መደረጉ ተገለጸ። ግድያው እየቀጠለ ባለበትና አሁንም በስፋት እየተካሄደ መሆኑ እየታወቀ ምርመራ ማድረግ ያስፈለገበት ምክንያት አነጋጋሪ በሆነበት በዚህ ወቅት ባለፈው ሳምንት ወደ አርሲ የተሰማራው የሃይማኖት ተቋማት የልዑካን ቡድን ብልጽግና ፓርቲን የማይጎዳ ከጠቅላይ ሚኒስትር ጽሕፈት ቤት በተሰጠ ትዕዛዝ የግኝት ውጤቱ መቀልበሱን ነው ለአንከር ሚዲያ በደረሰ መረጃ ላይ የተመለከተው። ምንም እንኳን የልዑካን ቡድኑ የመጀመሪያ ደረጃ የምርመራ ውጤት ብልጽግናን የሚጎዳ እንዳልሆነ የገለጹት ምንጮች ነገር ግን አብይ አህመድ በቀጥታ ለተቋማት ጉባኤ ጻፊ ለቀት ጉሃን ታጋይ ታደለ በመደወል በግድያው የጀዋር መሐመድ እጅ እንዳለበትና ከሸኔ ጋር በመተባበር የተፈጸመ ነው የሚል መደምደሚያ እንዲሰጥበት ትዕዛዝ ማስተላለፉን ከምንጮች መረጃ ለማወቅ ተችሏል። ለቀት ጉሃን ታጋይም የልዑካን ቡድን አባላቱን በአስቸኳይ በመጥራት ከጠቅላይ ሚኒስትሩ ጽሕፈት ቤት የተላለፈ መመሪያ አለ በማለት ከአብይ አህመድ የተሰጠውን ትዕዛዝ ያሳወቃቸው ሲሆን የልዑካን ቡድኑ ለሁለት ተከፍሎ መግባባት ሳይችል ከቆየ በኋላ የጀዋር መሐመድ ስም እንዲወጣና ሸኔ ለግድያው ተጠያቂ ነው የሚል መደምደሚያ እንዲሰጠው በሚል የቀረበውን ሪፖርት በመስማማት የመጀመሪያ ደረጃ ውጤቱ መዘጋጀቱን ለማወቅ ተችሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ የማጣራት ስልጣንና ኃላፊነት ሳይኖረው የብልጽግናውን አገዛዝ ገጽታ የሚያስተካክል ሪፖርት እንዲያወጣ በሚል ወደ ስፍራው የልዑካን ቡድን መላኩ በጉዳዩ ዙሪያ የአብይ አህመድ አገዛዝ ከተጠያቂነት ለመሸሽ መወሰኑን የሚያመላክት ተደርጎ ተወስዷል። የልዑካን ቡድኑ በምርመራ ደረስኩበት የሚለው ድምዳሜ በስም ያልተጠቀሰ አንድ ታጣቂ ቡድን ግድያውን እየፈጸመ እንዳለ የሚያሳይ ቢሆንም በአብይ አህመድ በኩል በቂ አይደለም፣ ሸኔና ጀዋር መሐመድ ይጨመሩበት የሚል ትዕዛዝ መተላለፉ ጉዳዩን ለአንዳንድ የልዑካን ቡድኑ አባላት ግራ የሚያጋባ እንዳደረገው ነው የደረሰን መረጃ የሚያመለክተው። የአርሲው ግድያ እየተከናወነ ያለው በሻርካ ወረዳ አስተዳዳሪ ሙሉ ፍቃድና የሎጂስቲክ አቅርቦት መሆኑ እየተነገረ ባለበትና የአብይ አህመድ አገዛዝ ግድያውን ለማስቆም የወሰደው አንዳችም እርምጃ እንደሌለ በስፋት እየተገለጸ ባለበት በዚህ ወቅት እውነታውን ለመሸፋፈን የሚደረገው የአገዛዙ ሙከራ በቀጠናው የበለጠ ግድያ ሊኖር እንደሚችል የሚጠቁም ነው ሲሉ መረጃውን ለአንከር ሚዲያ ያደረሱና ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በአብይ አህመድ ትዕዛዝ የተቀለበሰውና በኢትዮጵያ የሃይማኖት ተቋማት ጉባኤ የተዘጋጀው የምርመራ ሪፖርት የፊታችን ማክሰኞ በአርባ ምንጭ ከተማ በሚዘጋጀው ሀገር አቀፍ የሰላም ኮንፈረንስ ላይ ይፋ እንደሚደረግ በሊቀት ጉሃን
ታጋይ ታደለ ፊርማ በተሰራጨው ደብዳቤ ላይ ተመልክቷል። አሁንም የታገቱ በርካታ ሰዎች መኖራቸውንና ግድያውን የሚፈጽሙት ታጣቂዎች ምሕረት በሌለው በአሰቃቂ ሁኔታ መግደላቸውን መቀጠላቸው እየታወቀ የሃይማኖት ተቋማት ጉባኤ ግድያው ሳይቆም ምርመራ ማካሄዱ የብልጽግናውን አገዛዝ ለመከላከል የሚያደርገውን የተለመደ አካሄድ የሚያጋልጥ እንደሆነም ተመልክቷል። በሌላ በኩል በአንድ መግለጫ ብቻ ስለ ጉዳዩ ግልጽ ያልሆነ መልእክት ያስተላለፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን የሚቀርብባት ተቃውሞ እየተጠናከረ ነው፣ ጫናው በዛብን ያሉት ጥቂት አባቶች በግላቸው ወጥተው ድምጽ ማሰማታቸው በቂ አይደለም፣ ቤተክርስቲያኒቱ በተቋም ደረጃ ጠንከር ያለ አቋም ልታሳይ ይገባል፣ ለሕዝበ ክርስቲያኑ ጥሪ በማድረግ አገዛዙ ግድያውን እንዲያስቆም ማድረግ ከየትኛውም ወቅታዊ ኃላፊነቷ ቀድሞ መደረግ አለበት የሚል የተቃውሞ ድምጾች እየተሰሙ ነው። የቤተክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ በርካታ የሲኖዶሱ አባላት የሆኑ ሊቃነ ጳጳሳት ሕዝበ ክርስቲያኑን እያስጨነቀ ያለውን የአርሲውን ጉዳይ ወደ ጎን ትተው በአንድ የቀብር ስነ ስርዓት ላይ ተገኝተው ሐዘናቸውን የገለጹበት ሁኔታም መነጋገሪያ ሆኗል። በምስራቅ አርሲ ግድያውን ማስቆምና ለተገደሉት የቤተክርስቲያኒቱ ልጆች በሀገር አቀፍ ደረጃ ጸሎተ ፍትሐት ማድረግ የሚገባቸው አባቶች ዝምታቸው በምዕመናን ዘንድ ከፍተኛ ቁጣ መቀስቀሱን ነው በማህበራዊ ሚዲያዎች እየተካሄደ ካለው ስለ አርሲው ግድያ ዝም አንልም ዘመቻ ለመረዳት የተቻለው። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት ኦላ የምስራቅ አርሲውን ግድያ በተመለከተ የአገዛዙ የእርስ በርስ የማፋጀት ሴራ አካል ነው ሲል አወገዘው። በብልጽግና አገዛዝ የሐሰተኛ መረጃ ስርጭት እየተደረገ ያለውን የማደናገር ዘመቻ ህብረተሰቡ በጥንቃቄ እንዲመለከተውም የኦሮሞ ነጻነት ሰራዊት ኦላ ሰሞኑን ባወጣው መግለጫ አስታውቋል። ኦላ የመንግስት ተልዕኮ አስፈጻሚ በሆኑ ኃይሎች የሚካሄደው ጥቃት ወደ አስከፊ የእርስ በርስ ግጭት ሊያመራ እንደሚችል በመግለጽ በአርሲ እየተካሄደ ያለው የኦርቶዶክሳውያን ግድያም በመንግስት ተልዕኮ አስፈጻሚ በሆኑ ኃይሎች የሚደረግ መሆኑን ገልጿል። አገዛዙ ከኦሮሞ ነጻነት ሰራዊት ጋር ድርድር ሊጀመር ነው የሚል ከእውነት የራቀ መረጃ በማሰራጨት የማደናገር ስልቱን አጠናክሮ ቀጥሏል ሲልም ገልጿል። በተያያዘ ዜና በአርሲም በዚህ ሰሞንም ግድያው እንደቀጠለ መሆኑን የሚያሳዩ መረጃዎች እየወጡ ነው። የጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ አመራር አባል መምህር ነዋይ ካሳሁን ችግሩ እየተባባሰ ነው፣ የአባቶች ዝምታ ደግሞ አስደንጋጭ ነው ይላሉ። እንደወትሮ እንግዲህ ከዚህ ከመስከረም ወር ከነሐሴ ወር ወዲህ ከፍተኛ የሆነ የኦርቶዶክሳውያንን ግድያ በተለያዩ ወረዳዎች ሲመዘገብ ቆይቷል። በተለይ ደግሞ በዚህ በሸርካ ወረዳ፣ በመርቲ፣ በአቦምሳ እነዚህ አካባቢዎች በጣም ሰፊ የሆነ የክርስቲያኖችን ጅምላ ጭፍጨፋ ነው። ያገዳደሉ ሁኔታ በጣም ይዘገናል ለሚሰማው። ከ2 ዓመት ህፃን እስከ 70 ዓመት ሽማግሌ ድረስ ማንንም ሳይመርጥ በተለያዩ ስራዎች ላይ ተሰማርተው ባሉበት ወቅት ኦርቶዶክሳን እየተገደሉ ያሉት እንግዲህ በስተመጨረሻ ላይም ከነዛ ሰሞኑን ከምናስባቸው ከ25ቱ በኋላ እንደገና ሌሎች 5 ሰዎች የእርሻ ስራ ላይ እያሉ ከስራቸው አረፍ ብለው ምሳ እየበሉ ሳለ ነው ታጣቂዎች መሳሪያ የታጠቁ አክራሪዎች ከበው ሁሉንም እየጨፈጨፏቸው፣ እንደዚሁ ደግሞ ባልና ሚስትንም እንደዚሁ በእሳት ቃጥለው ለብልበው ነው የገደሉት። አሁን ላይ ያለው ሁኔታ መሳይ በጣም ልብ የሚነካ ነው። እግራቸው ባወጣቸው በሄዱበት በሚችሉበት ቦታ ሁሉ ነፍስ ያውጭኝ እያሉ የሚሰደዱ ክርስቲያኖች ኦርቶዶክሳውያን በጣም ብዙ ናቸው። የሚያደርጉትን የሚጨብጡትን አጥተዋል። እነሱ አንዳንዶቹ ያው መንግስት ይድረስልን ይላሉ፣ የሚደርስላቸው አካል የለም። መውጣት የሚችለው መሄድ የሚችለው ሁሉ ከአካባቢው እየለቀቀ እየሄደ ነው። በጣም በርካታ ወረዳዎች ከኦርቶዶክሳውያን ነጻ ሆነዋል፣ መሬታቸውን ለቀው ሄደዋል። እነዚህኛዎቹ መሄጃ የለንም መሸሻ የለንም ያሉት ናቸው ቀርተው እንግዲህ እንደዚህ አይነት መከራና ሰማዕትነት እየተቀበሉ ያሉት። የተረፉ ደግሞ በጣም በርካቶች በስጋት ደግሞ አሁንም እጅግ በቁጥር በርካታ የሆኑ ታፍነው ተወስደዋል። እነዛም የደረሱበት አይታወቅም። ቤተሰቦቻቸው ነገ ከነገ ወዲያ ሞት እንሰማለን እያሉ በጣም በስነ ልቦና የተረሹበት ነው። ድረሱልን ነው የሚሉት። ግን እንዴት ነው መድረስ የሚቻልበት መንገድ ሁሉ ሩቅ ሆነ። በቅርብ ያሉት ሊጮህላቸው ሊደርሱላቸው በአካባቢው ካለው የመንግስት መዋቅር ጋር ሊገናኙ የሚችሉት የቤተ ክህነቱ ሰዎች ናቸው። እነሱ ደግሞ በራቸውን ዘግተው ተቀምጠዋል። በዚያ ላይ ደግሞ ሶስተኛ ቆስለው የተረፉ ህፃናቱ፣ አረጋውያኑ በጣም በርካቶች የተለያየ ሆስፒታል ክሊኒክ ገብተዋል። እነዚያን እንዴት ናችሁ የሚላቸው የለም። በአሁኑ ሰዓት እንደምታውቀው የመታከሚያ ገንዘብ በጣም ትልቅ ነው። በወረዳ ደረጃ የምትታከሙ አይደለም። ወደ ክፍለ ሀገር ይመጣሉ፣ ወደ አዳማ ይመጡ አሉ፣ ወደ አዲስ አበባ ይመጡ አሉ፣ ወደ ወላይታ ይሄዱ አሉ። እነዚህ ሁሉ በመከራና በጭንቅ ላይ ያሉበት ሁኔታ ነው ያለው። መሳይ እንደው መምህር ነዋይ ከቤተ ክርስቲያኒቱም ሆነ ከቤተ መንግስቱ ምን ሰማው ነገር የለም። ከተገደሉትና እስካሁን ከሰማናቸው በጣም ስሜትን
የሚጎዱ ክስተቶች የወደፊቱ የበለጠ የሚያሰጋ እንደሆነ ነው የምንሰማው። ኢትዮጵያውያን በተፈጠሩበት ቀያቸው በራሳቸው ምንም ነገር ሌላ የሚያውቁት ነገር የለም። የፖለቲካ አጀንዳም የላቸው፣ ሌላም ነገር ምንም የላቸውም። እነሱ ጭምር ነው እየተገደሉ ያሉትና ቤተ መንግስትም በቤተ ክህነትም ያለው ምላሽ በጣም ስሜትን የሚጎዳ ነው። ግን አንዳንድ አባቶች እየወጡ ነው ያሉት። በቂ ነው ወይ? እነዚህ አባቶች ስለማን ነው የሚያወሩት? ውሳኔ መወሰን ያለባቸው እነሱ ሆነው እንደሌላው የህብረተሰብ ክፍል አብረው አልቃሽ መሆናቸው በራሱ ነገሩ ወዴት እያመራን ነው የሚል ጥያቄን እየፈጠረን ያለው መምህር ነው። እውነት ነው። እንግዲህ በጥቅሉ አባቶችም የኢትዮጵያ ህዝብም ኦርቶዶክሳውያንም ሊያውቁት የሚገባቸው የዚህ መንግስት አኗኗር ህልውና እስከቀጠለ ድረስ የኦርቶዶክሳውያን የኢትዮጵያውያን የሁሉም ዜጎች ስቃይና እልቂት ይቀጥላል። ይሄንን ሁሉም ሰው እንዲያውቀው ያስፈልጋል። ሌላው ያነሳው ነገር አባቶች ይናገራሉ የሚለው በምን ደረጃና በምን ልክ ነው የሚናገሩ? በአንዳንድ ቦታ በበዓላት ላይ ተገኝተው እየሞትን ነው እየተገደልን ነው የሚለውንማ ብዙዎቹ ይናገሩታል። ካህናት ሞቱብን የሚለውን ፓትርያርኩ አንስተውታል። ያንን አንስተውት ግን በጥበብ እናልፈዋለን እኛን ሳይነካ ነው ያሉት። እኛን ሳይነካ እንዴ በተገኘው መድረክና ንግስ ላይ ብቻ እንደው ተናግረዋል ለመባል ነው ወይ? ጳጳሳት ማለት እኮ በቤተ ክርስቲያኑ ጉዳይ ላይ ወሳኝ ሰዎች ናቸው። መቀመጥ ያለበትን አቅጣጫ ያስቀምጣሉ። ስብከት አይደለም። አሁን ስብከት አይደለም የሚያድነን ተግባራዊ ምላሽ እንደ ቤተ ክርስቲያን ነው። ምዕመኑማ ሞቷል። አንድ አባት የዚህ ሰበካ ጉባኤ ጠቅላላ ሰበካ መንፈሳዊ ጉባኤ ላይ ካህናቱን እናንተ ከሰላም የሚበልጥ ነገር የለም አትግደል የሚለውን ነገር አስተምሩ፣ ይትክተል በል አትፍሯቸው አሉ። የሚሞተውን ሰው አትግደል ብለው አስተምሩ ብሎ መናገር። ከሞት ያመለጡ ሰዎች የሚገደሉ ሰዎችን እንዴ ላለመሞት ታገሉ የሚል ትምህርት ማስተማር አንድ ነገር ነው። በምንም ይሁን በምንም የሚገደለውን ሰው አትግደል ብላችሁ አስተምሩ የሚል የመድረክ የቃላት ጨዋታ ነው የሚሆነው። አሁንም አባቶች በተለያዩ ቦታ ላይ ሲናገሩ ሰማለሁ። ጥሩ ነው መናገራቸው። ነገር ግን እርሱ አይደለም መፍትሄው የሚሆነው። ሲሰበሰቡ ምን አደረጉ? ሀገረ ስብከት ተከፋፍለው፣ ገንዘብ ተከፋፍለው፣ በጀት ተከፋፍለው አከሌ ወደ ከሌ ተመደብ የሚለውን የራሳቸውን ጉዳይ ካዩ በኋላ ምዕመኑ እየሞተ ነው፣ እየተገደለ ነው፣ እያለቀ ነው፣ ይሄ የምንሰበስበው ገንዘብ፣ ይሄ የምንኖርበት ገንዘብ፣ እንዲህ የምንኖርበት ህዝብ እኮ እያለቀ ነው የሚል አጀንዳ እኮ አላነሱም፣ አልተወያዩ። ታዲያ የምን መዝገብ ማስያዝ ወይም ሪከርድ ማስቆጠር ነው በየንክሱ ላይ ብቻ መጮ? ምዕመኑ እኮ ግራ ገብቶታል። የሚጠብቀው እኮ አባቶቹን ነው። አባቶቹ 1 2 3 4 5 ብለው አስተባብረው፣ በግል አይደለም በጋራ አስተባብረው ይህን ህዝብ መምራት ያለባቸው እሱ ነው። ተሰብስበው ወደሚገላቸው አካል ሄደው ለምንድን ነው የምታስገድለን ማለት እኮ አለባቸው። ወደ መንግስት አካል